በመጨረሻው ዘመን ላይ ቤተክርስቲያን ወይንም ለቅዱሳን እግዚአብሔር በቃሉ የመከረን ነገሮች አሉ። ተግዳሮቶች ቀላል አይሆኑም። አእምሮን የሚመታ ዲፕሬስ የሚያደርግ ዲስከሬጅ የሚያደርግ ዲስአፖይንት የሚያደርግ ሰላም የሚወስድ ደስታ የሚወስድ ሳቃችሁን የሚወስድ በጌታ እንዳትጸኑ ነፍሳችሁን በቃ የሚያንገዳግድ ተግዳሮት ሲመጣ ሰልፉ እየበረታ ነው። ስለዚህ ለውጊያ ታጠቁ በኢየሱስ ክርስቶስ ስም። we are in the last days now። ወደ መጨረሻው ዘመን የቤተክርስቲያን ዘመን እያለቀ ኋለኛው መለከት የምንጠብቅበት የምጣር የሚመጣበት ሰዓት ላይ ነው ያለነው። ነገሮች እየጠበቡ ነው ያሉት። መንፈሳዊ ውጊያውም እንደዚሁ እየበረታ እየመጣበት ጊዜ ነው። ሰዎች ደክመው መበርታት ያቃታቸው፣ ክርስቲያን መጸለይ ያቃተው፣ ጉልበቱን መሬት ማስነካት ያቃተበት ዘመን መቼ ነው ብትሉ ይሄ ዘመን ነው። ሰዎች ኃይላቸው ተወስዶባቸዋል። ይሄን ምሳሌ ሁሉ ይሰጣለሁኝ። የደብረ ብርሃን በግ ላለው እኛ ወደዚህ ወደ አዲስ አበባ ያደግን ልጆች የደብረ ብርሃን በግ ብለን ካልን ምን ማለት ነው? የደብረ ብርሃን በጎች በጣም ቆዳ አላቸው እና የደብረ ብርሃን ብርድ ልብስ የሚባል ሰምታችሁ እንደሆነ አላውቅም። የደብረ ብርሃን ብርድ ልብስ ከዛ ቆዳ ነው የሚመጣው እና እነዚህ በጎቹን ለፋሲካ ነካ ስታረጓቸው ቆዳ ብቻ ናቸው። ምንም ልክ ቆዳው ከተገፈፈ በኋላ ምንም ስጋ የላትም። የዶሮ ስጋ ነው የምታክለው በጓ ማለት ነው። እና አንዳንዱ ክርስቲያን የደብረ ብርሃን በግ ይመስላል፣ ውስጡ አልቋል። የለም ክርስቲያናዊ ቋንቋ አለ። ጌታ ይመስገን ሃሌሉያ። ዛሬ በቃ ጠረመስን ምናምን። ይሄ ክርስቲያን ሊንጎ ምንለው ክርስቲያን ቋንቋ አለው። እውነተኛው ኃይልን መንፈስ ቅዱስ ያገኘን ዛሬ፣ እሳቱ ያገኘን ዛሬ በመሰዊያው ላይ እሳቱ ይውደቅ ዛሬ ወገኖች ሆይ። ስለዚህ ለውጊያ ተዘጋጁ፣ ለውጊያ ታጠቁ። ዘመኑ እየደረሰ ስላለ ተመልከቱ። ኤፌሶን 6 ላይ ሁላችሁ የምታውቁት ቃል ነው። እውነትን እንደ ታጠቁ ይላል። የእውነትን መቀነት ታጠቁ። የጽድቅን ጥሩር ደረት እንዳይመታ የሚሸፍን የሮማን አርመር ነው ወይንም የጦር ዕቃ ነው። ፔኔትሬት በቀላሉ አይደረግም። ከቆዳ የሚሰራ ጠንካራ ነው። በሞደርን ዴይስ በዚህ በቡሌት ፕሩፍ ምሳሌ ልታደርጉ ትችላላችሁ። የቡሌት ፕሩፍ ይመስላል። የሰላምን ወንጌል ተጫምታችሁ ይላል። እንደ ወንጌልን እንደ ጫማ በሰላም ላይ ቆማችሁ እምነትን ይናገራል። እምነት የመንፈስን ሰይፍ አያይዞ ይናገራል። የእምነት ጋሻ ስለሱ ብናገር ደስ ይለኛል። ሮማውያን ጋሻ አላቸው። በጣም ጋሻው ጦርነት ሲበዛባቸው ይሄንን ያክላል እና በጣም ኃይለኛ ጦርነት ሲበዛባቸው ፍላጻ ሲወረወርባቸው የሚንበለበል ፍላጻ ከኋላው እሳት እያደረጉ በቀስት ይወረውሩባቸዋልና እሳቱ እየመጣ እዚህ ቀስት እንትናቸው ላይ ጋሻቸው ላይ ይሰካል እና የሚያደርጉት ነገር ምንድነው? በጣም ጦርነት ሲበዛባቸው ወደ ውስጥ ይገባሉ። በቃ ጭንቅላታቸውን ሁሉ ቁመታቸውን ሁሉ ይሸፍናል እና ወይንም ሌላው ጓደኛቸው ደግሞ በላቸው ላይ ጣራ ያደርጋል። እርስ በርሳቸው እንደ ቤት ይሰሩና ትልቅ ጋሻውን ሰው ሲደበቃሉ እና ግን የሚያደርጉት ነገር አለ። ጋሻው ላይ መጥቶ ሲሰካ ቆዳ አለው ጋሻው፣ ከውስጥ እንጨት አለው። መከላከያው እሱ ነው። ስለዚህ ቆዳውን ምን ያደርጋሉ? የሮም ወታደሮች የረፍት ሰዓታቸው ላይ የሚያደርጉት ጋሻቸውን ያስቀምጡና ውሃ ውስጥ ይከቱታል። ውሃ ያፈሱበታል። ቆዳውን ያረጥቡታል። ለጦርነት ሲዘጋጁ ጋሻቸው ደረቅ አይደለም። ምክንያቱም ቀስት መጥቶ የደረቀ ቆዳ ካገኘ የሚንበለበለው ፍላጻ ያነደዋል። ካነደደው እነሱንም በእሳት ይመታቸዋል፣ ውስጥ ይቃጠላሉ። ስለዚህ የሚያደርጉት ነገር ምንድነው? ጋሻቸው ስትሮንግ ነው። መጽሐፍ ቅዱስ ደጋግሞ የሚነግረን ስትሮንግ የሆነ እምነት እንዲኖረን ይነግረናል። ጠንካራ እምነት ሃሌሉያ። በጠላት ፍላጻ የማይበሳ፣ በዲስከሬጅመንት የማይመታ፣ በሰው ምላስ የማይደነግጥ፣ በሰው ዛቻ ስፍራ የማይለቅ ጠንካራ እምነት ያለው፣ በፍላጻ ሲመታ ንቅንቅ የማይል፣ በእግዚአብሔር ታመንኩ አልፈር። ሃሌሉያ እግዚአብሔር ይረዳኛል፣ ሰው ምን ያደርገኛል? በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ በውሃ ዳር እንደተተከለ ዋው! እምነት በእግዚአብሔር ይሆንልህ ዛሬ በኢየሱስም እምነታችን ይርጠብ ዛሬ በኢየሱስም በጠላት ፍላጻ የማይቃጠል እምነት፣ በትንሹ በትልቁ ላይ የማይሰነካከል ማንነት በውስጣችሁ ይግባ በኢየሱስ ስም። ስለዚህ እውነትን፣ ጽድቅን፣ ሰላምን እያልን ቀጥልን። ከዛ የመዳንን ራስ ቁር አድርጉ። ይሄ እንዳይመታ፣ ይሄ ከተመታ አለቀልህ። ይሄ መጠበቅ አለበት። የመዳንን ራስ ቁር አድርጉ። ሲወረወር ፍላጻ በቃ ጎልያድ የተመታው እቺ ፍላጻ ስላከለለችው ነው። ብዙ ጃይንቶች የሚወድቁት በዚህ ምክንያት ነው። አእምሯቸው ከተያዘ ለምንም አይጠቅሙም። ልባችሁን ጠብቁ።
ከምትሰሙት ተጠበቁ። የውስጥ ጉልበታችሁን የሚመታው የምትሰሙት ቃል ነው። ከማጋቱ ላላችሁ የማንን ቃል ትሰማላችሁ? ምን አይነት ወንጌል ትሰማላችሁ? ምን አይነት መጽሐፍ ታነባላችሁ? በአለት ንቃቃት በገደል መሸሸጊያ ያለሽ ርግብ ሆይ ድምፅሽን አሰሚኝ፣ መልክሽ መልካም ነው፣ ፊትሽን አሳይኝ፣ ድምፅሽን አሰሚኝ ይላታል። ቤተ ክርስቲያንን ጌታ ይፈልጋታል። ውጊያውን ጋሻዋን የጣለች ቤተ ክርስቲያን፣ ሰይፏን የጣለች የመንፈስን ሰይፍ ያዙ እሱም የእግዚአብሔር ቃል ነው ይላል ኤፌሶን 6:17። ሰይፏን የጣለች ቤተ ክርስቲያን፣ ሙሽራ ልብሷ ጭምልቅልቅ ያለ ዝርክርክ ያለች ኦርጋናይዝድ ያልሆነች፣ ሐሳቧ ያልተሰበሰበ፣ ራእይዋ ያልተሰበሰበ፣ ምዕመኖቿ ስርዓት የሌላቸው፣ መጸለይ የማይወዱ፣ የሚወዱት ቲክቶክ፣ የሚወዱት ዩቲዩብ፣ የሚወዱት ኮንሰርት፣ የሚወዱት በቃ ሶኮል ነቢይ በየሀገሩ ሲሄድ እናገራለሁ። እኔ ጥንጥጥ ያልኩ ጴንጤ ነኝ። ከኔ ጋር ናችሁ? ሃሌሉያ! አላፍርበትም። ጥንጥጥ ያልኩ ጴንጤ ነኝ። ነገር ግን ካውንተርፊት መንፈስ አልወድም። ሱዶ ክርስቲያኒቲ መሳይ ኃይለ ቢስ ባዶ ይሆን አገር አቋራጭ ነቢያቶች አሏቸው። ተንበርክካ አትጸልይም እሷ ነቢይ እንትና መቼም የኔን ነገር አሸክመዋል። ጸልይልኝ፣ ራስሽ ጸልይ፣ ራስሽ ጸልይ። ሰነፍ እግዚአብሔር ሰነፍ አይወድም። ሰነፍ አይወድም እግዚአብሔር። ጸሎት የሚጠላ ጸሎት ያቅለሸልሸዋል። 2 ሰዓት ሲኒማ ያህል 2 ሰዓት ስብከት መስማት አይችልም። ያቅለሸልሸዋል ስብከት። ነቢያቶች ከሌሉ የማይጣፍጣቸው ብዙ አሉ። ነቢይ እንትና ይመጣል አዳራሽ ግጥም። በቅርብ ከዶክተር ጋር ሌላ አንድ ዘማሪ የታወቀ ዘማሪ ጋር ሐዋሳ ላይ ተገናኝተን ስንጫወት የሚያስቅ ነገር ነገረኝ። ፓስተር አለኝ፣ እንዴት ነው አለኝ አለ። ለአገልግሎት ልንጠራ ፈልጌ ነበር። እሺ እና እንዴት ነው ትንቢት ትናገራለህ አለኝ አለ። አይ አልናገርም አልኩት አለ። ህዝብ እኮ ትንቢት ይወዳል፣ አለዛ ይደብራል አለኛል። ይሄ አይነት ምናምንቴ መንፈስ እግዚአብሔር ጉባኤ ላይ አይጠቅምም። ጠራርገን እናውጣዋለን። ጸልይ፣ ራስህ አንተው ራስህ ፊቱን ፈልግ። በሰው ላይ አትደገፍ። ለአንተ እግዚአብሔር እንጀራ አባትህ አይደለም፣ ይናገራል። እግዚአብሔር ድምፅ አለው፣ ይናገራል። አንድም በሌላ ይናገራል። ሰው አያስተውለውም። ችግራችን ግን እነከሌን ነው የምንፈልጋቸው። እነከሌ ካልመጡ ሰማይ የሚከፈት አይመስለንም። እግዚአብሔር በዙፋኑ አለ። ክብሩን ለማንም አይሰጥም። ክብር ለእግዚአብሔር ይሆን። ስለዚህ ይህንን የመዳን ራስ ቁርህን አድርግ። እንዳትመታ በካውንተርፌት ስፒሪት እንዳትመታ፣ በተላላፊ ጂኒ እንዳትመታ። አንተ የልዑል እግዚአብሔር ባሪያ ነህ። አሜን አሜን። ራስን ጠብቅ። ትልቅ ሰው ነህ። በመንፈስ ቅዱስ የታተምክ ደስቲኒ ያለህ ኢተርናል ደስቲኒ ያለህ ክቡር እሱ ነህ። ስለዚህ ተራ በሆነ ነገር እንዳትታለል። ስለዚህ ከዚህ ከጸሎት አደባባይ የሚያስጠፋ ኃይል ቢስ የሚያደርግ የጦር ዕቃ ያለበሰ ክርስቲያን እንዳትሆን። ጦር ዕቃ አልበስ። ለመጨረሻው ፍልሚያ መዘጋጀት። ስፍራህን እንዳትለቅ፣ በስፍራ ቁም። ጠላትን ተዋጋው፣ አስለቅቀው። ከቤትህ አባረው፣ ከዘሮች ላይ አባረው፣ ከምድሪቱ ላይ አባረው። አለቃው መንፈስ እሰረው። በአንተ ያለ በዓለም ካለ ይበልጣል። ይሄ ሰራዊት ቢስማማ እግዚአብሔር ተአምር ያደርጋል በዚህ ምድር ላይ። ሃሌሉያ። ጆን ኖክስ የሚባል ሰው ነበረ። እንደዚህ ብሎ ጸለየ። እግዚአብሔር ሆይ አለ፣ ስኮትላንድን ስጠኝ ወይንም ግደለኝ። እግዚአብሔር ሆይ ስኮትላንድን ስጠኝ ወይንም ግደለኝ። እግዚአብሔር ሰማው። ሃሌሉያ። እግዚአብሔር ሰማው። ያችን ምድር በእጁ አሳልፎ ሰጠው። እና አንዳንድ ነገሮች ልንገራችሁ። በክርስቶስ ስልጣን አላችሁ። በደሙ ድል አለን። የመንፈስ ኃይል ሬዲ ነው። መንፈስ ቅዱስ ሬዲ ነው። ኃይል ያለብሳችሁ መንፈስ ቅዱስ ዝግጁ ነው። ከኛ የሚጠብቀው ነገር ንቃት፣ መትጋት፣ እምነት ጌታ ይጠብቃል። ዛሬ መንፈስ ቅዱስ ይቀስቅሰን። አሜን አሜን። ጌታ በመምጣቱ ጊዜ በምጽአቱ ብርሃን የሚያጠፋው የክርስቶስ ተቃዋሚ መንፈስ አለ። ያንን መንፈስ ከመታው በኋላ ከምድር ላይ ካጠፋው በኋላ ርኩስ መንፈስን ከምድር ያስወግዳል ይላል መጽሐፍ ቅዱስ። ኢየሱስ ለ1000 ዓመት በምድር ላይ ይነግሳል። ጸረ ክርስቶስ እሱም ወደ ሲኦል ይወርዳል። አውሬው ዘንዶ ተያይዘው ይታሰራሉ።